ሰላም ሰላም ቤተሰብ እንዴት አመሻችሁ? እንደምን ቆያችሁ? አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን መጥተዋል። በስማም የእውነት በጣም በጉጉት ነበር እየተጠበቀ የነበረው የመጨረሻ ቪዲዮ ማለት ነው። ያው እንደጠበቅነው ሆኖ ተገኝተዋል። ምን ያህል ደስ እንደሚለው ግልጽ ነበረ። ያንትኑ የኮሎ በቪዲዮ ያወሩበት ቪዲዮ ላይ ማለት ነው እና በጣም ደስ ይላል። በስማም የእውነት በቃ ትችላላችሁ ጨረቃዎቻችን። ፍቅርም ያለው እናንተ ጋር ነው። የምትችሉበትም እናንተ ናችሁ፣ የምታውቁበትም እናንተ ናችሁ። በቃ ትችላላችሁ ጨረቃዎቻችን ማርያምን እና እግዚአብሔር አምላክ ከሰው ዓይን ይጠብቃችሁ። ይሄንን በቃ ጠላቶቻችሁን ይያዝላችሁ። እመቤቴን በቃ ሁሉ ነገር የሚያምረው እነሱ ጋር ነው። በቃ ከእድሜያቸውም ከምናቸውም ሄደዋል። ይሄ ፍቅር ማለት ነውና ማርያምን በስመ አብ ብቻ ተመስገን። እንኳን ደስ አላችሁ ማርያምን። ብቻ በቃ ብዙ ኦዲየንስ ነበር በጣም እያዘነ የነበረው እና አሁን ያው ማታ አይታችኋል። በአንድ እግር ነበር እያቆሙት የነበረው። ያ ማለት ምን ያህል እንደሚወደዱ ለነሱ ምን ያህል ትልቅ ቦታ እንዳላቸው ያሳያልና ይሄ ደግሞ እግዚአብሔር የሰጣቸው ስጦታዎቻቸው ናቸው። የነሱ መለየት የነሱ መከፋት እውነቱ ለመናገር አንድም ኦዲየንስ የሚፈልግ ኦዲየንስ የለም። እናቶች ሳይቀር ማለት ነው። እናቴ ሲናገር ሰምታችኋል። እስከ ጋራጅ ድረስ መጥተዋል እናቶች። በቃ አስታርቅልን ብለው ተቆጥተውኛል እያለ ነበር እና በጣም ይገርማል። እናቶች ድረስ ነው የሚከታተሏቸው የሚያዩዋቸው ጨረቃዎቻችን። ናቲ መክረውኛል አስታርቅልን ብለው ገራሽ ድረስ መጥተዋል። ብዙ ኦዲየንስ ሰድበውኛል። የሰደባችኝም ታውቃላችሁ፣ ብዙ ስድብ አስተናግጃለሁ ብሏልና ስለዚህ አሁን የሰደባችሁ ሰዎች ይቅርታ ጠይቁት። በሚገባ ማለት ነው። ክሷል፣ በጣም ክሷል። ምክሩ የእውነት በጣም ደስ የሚል ምክር፣ መንፈሳዊ የተሞላበት ምክር ነው የመከራቸው እና ጨረቃዎቻችን ምክሩን በተግባር ተግብሩት። እየተገበራችሁ እርስ በራሳችሁ እየተከባበራችሁ እየተተማመናችሁ ባይዞይ ሳይከባበሩ ቀርተው አይደለም። ሁለታቸው እኮ በደንብ ነው የሚከባበሩት። ስለሚከባበሩ ነው ይህ ሁሉ ዓመት የቆዩት ማለት ነው። ምንድን ነው የእነሱ እልህ ውስጥ የከተታቸው? አንደኛ የኦዲየንስ ግፊት ነው። ሁለተኛ አጠገባቸው ያለ ሰው ነው እዚህ ውስጥ የከተታቸው። ታውቃላችሁ አይደለ? እና በዛውም የዛ ግፊት አለ። አጠገባቸውን ፑሽ የሚያደርጋቸው አለ። አንዱ ሲል አንዱ ያወራል እና በዛ እልህ ተያይዘው እዚህ ውስጥ ገቡ ማለት ነው። እና አሁን ብዙ ነገር አውቃቸዋል፣ ብዬ አስባለሁኝ። ቅመሜ የትም አልሄደችም፣ ሀገር ውስጥ ነበረች እና በደንብ ሰርተዋለች፣ ትችላለች፣ አሳምናቸዋለች። የእውነት እንዴ የት ሀገር ነው? አንድ ቀን እንደዛማ ከሆነ እኔ ነገ ተነስቼ መሄድ እችላለሁ አገር ቤት። ይመችሽ የኔ ቆንጆ ማርያምን ይመችሽ፣ ትችያለሽ። በዚህ ስራ ግን እውነቱ ለመናገር ብዙ ኦዲየንስ ነው ያዘነው። በቃ እውነት ነበረ የመሰላቸው የነበረው፣ የሚገናኙ አልመሰላቸውም። በቃ ሪሊ የተለያዩ ነበረ እየመሰላቸው የነበረው። ኢቨን ራሱ እያለቀስን አይናችን እያበጠ ነው እያሉ ነበርና ምስኪን ማርያምን በቃ ምን ያህል እንደሚወዷቸው ከእህታቸው አብልጠው ከራሳቸው አብልጠው ነው የሚወዷቸውና ሁለተኛ እንደዚህ አይነትን ስራ እንዳትሰሩ። ባንዱ ሁለታችሁም ተምራችሁበታል፣ አታማሩ። ወደ ኋላ ሄዳችሁ ይቅርታ የተባባላችሁበትን ደግማችሁ አታንሱት። ኦልሬዲ ተሽሯል። ወደፊት ነው ማሰብ አለባችሁ። ተማሩባቸው ያለፈውን ማለት ነው። ከዚህ በኋላ በቃ አሪፍ ቪዲዮ ነው የምንጠብቀው። አላደለ ከብዛቱ ጥራቱ እንዲህ ሰው አዝኖባችሁ ተከፍቶባችሁ ከምትሰሩት ብዛት እና ጥርት ያለ ይሆናል አይደለ? ትንሽዬ ነገር ይሁን። የእውነት ይሄ ነው የሚሻለው። እና ጨረቃዎቻችን ከዚህ በኋላ ምንም የሚያጠላቸው የሚያጭቃጭቃቸው ነገር የለም። ደስ በሚል ቪዲዮ ነው የሚመጡት። ምክንያቱም ለኦዲየንስንም ለቅመምዬም ጥያቄ የፈጠረ ነበር አይደለ? እዩ ማለት ነው። ዋናው እሱ ተፈተዋል፣ እሱም ነፃ ወጥተዋል። ምንም ነገር የሚያጠላቸው ነገር የለምና ደስ በሚል ነው ከዚህ በኋላ የምንጠብቃቸው። ያው አይጣሉ ማለት አይደለም፣ አይጭቃጨቁ ማለት አይደለም፣ ግን ደግሞ እርስ በራሳቸው ነው
በሆነ ሰንበዴ ተነስተው አይደለም። እና አሁንም መከባበር ይኖራችሁ፣ መተማመን ይኖራችሁ፣ ግልጽነት ይኖራችሁ። እንዳልኳችሁ ሳይተማመኑ ሳይከባበሩ ቀርተው አይደለም። የኦዲየንስ ግፊት ነው እንደዚህ ውስጥ እንዲገቡ ያደረጋቸው ብዬ አስባለሁኝ። አጠገባቸው ያለው ሰው ብቻ በዚህ ነው እንጂ የእውነት በደንብ ነው የሚከባበሩት። እንዴ ተከባብረውም እኮ ነው የሁሉ አመት የቆዩትና ሶ ጨረቃዎቻችን ጠላቶቻችሁን ያዘላችሁ፣ ይሄንን ማንነታችሁን እግዚአብሔር አምላክ ይጠብቅላችሁ። ማርያምን ይሄ ሁሉ ኦዲየንስ እንደወደዳችሁ እንዲያከበራችሁ እስከ መጨረሻ ድረስ ያድርቅላችሁ፣ ያዝልቅላችሁ አይደለ? አዲሱ አመት የሰላም የፍቅር ያድርግልን። እንግዲህ ሁላችንም ልቦና ይስጠን።